አብርሃም በጣም ለኔ የሚያስፈልግ ሰው ነው። በምን አይነት መንገድስ ነው እንደዚህ አይነት በቀል ውስጥ ገብታችሁ እሱን እስር ቤት የሚያስገባ ነገር ምን ጉዳይ አለ? ቆይ ራሳችሁን ህይወት አትኖሩም እንዴ እናንተ? እሱ እኮ ስራዬ ብሎ እናንተ ሊያስገባ የቻለበት አንደኛ ምክንያት ነው የሰጠፋው ነው። ገባ? እሺ አጋጣሚ ሆኖ የሆነ ሀሳብ ኖሮብኝ እና አንዳንድ ነገሮች ስለተፈጠሩ ጠፋው እንጂ እናንተ ማታረጉበት አጋጣሚ እና እናንተ ማትጠረጠሩበት ምንም አጋጣሚ የለም ብዬ አስባለሁ። ይቅርታ ብሎሻል አይደል ልጁ? አሁን ምን ፈልገሽ? እኔ በጣም የገረመኝ ነገር እኔ ባልጠፋ እናንተ ማትጠረጠሩበት ምክንያት ማትታሰሩበት ምክንያት ምንም ማለት ማትጠረጠሩበት ማታረጉበት ምክንያት ምንም ነገር የለም ብዬ አላስብም። ምን ማለት ነው ማለት ገብታችኋል? መጀመሪያም ይሄንን ፈልጋ ነበር የተደበቀችው ማለት ነው። እነሱ እንዲገቡ እስር ቤት እንዲገቡ ትፈልግ ነበር ማለት ነው ኤርሜላ ማለት በቃ አንቺ ባጠፊ ለምንድን ነው የሚጠረጠሩ? ለምንድን ነው አንቺን ሊያግቱን ያስቡት? አንቺ ንግግርሽ እኮ እንደዛ ነው። እናንተ ማትጠረጠሩበት እናንተ ማታረጉበት ምንም ምክንያት የለም ብዬ አላስብም ስትይ እንደዛ ነው። ተሳስተሽ ነው እንዴ? እንደ እድሜሽ ሁኚ፣ ተረጋጊ። አሁን ለኤርሜላ ጋርድ ሆነሽ ነው የመጣሽው? እነሱ ፈልገሽ እነሱን ለማውራት ሳይሆን ለኤርሜላ ጋርድ ሆነሽ ነው የመጣሽ። ኧረ እባክሽ ተይ፣ ሌላ የለሽም። ፍሬ ይዤ ነው ያልሽ ደግሞ አንቺ ማለት ነው። ፍሬ መያዝ ማለት እኮ በእንደዚህ መልኩ አይደለም። ፍሬ የያዘ ሰው ደግሞ እንደዚህ አይሆንም። የፈራ ሰው ነው የሚደበቀው፣ የፈራ ሰው ነው የሚሸሸው። ገባሽ? እውነት አንቺ ፍሬ ይዤ ያለው ብለሽ ካሰብሽ ለምን ፊት ለፊት አልመጣሽም? ከመጀመሪያው ይሄ ትክክል ነው ብለሽ ካሰብሽ እኮ መደበቅ እንትን ራስን ደብቆ ማስቀመጥ ለምን ያስፈልጋል? እውነተኛ ሰው ከሆንሽ በትክክለኛው መንገድ ነው ያለው ካልሽ በእንደዚህ መንገድ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ዝብዝት ይበልልኝ። እንዴት ናችሁ? ልኝ ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ዛሬ ድምጤ ትንሽ ራቅ ሊልባችሁ ይችላል። ምንም ማድረግ አይቻልም። አይፎኔ ትንሽ እየሰራችልኝ አይደለም ይመስለኛል። ብቻ እየሞከርኩ ነው ስላላችሁ ለማንኛውም እስከ መጨረሻው ተከታተሉኝ። ላይክ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት እየሰጠን እንሄዳለን። ስህተት ያለብን ቦታ ትክክል የተናገረ ቦታ ትክክል ነው እያልን የተሳሳተ ሰው ሲኖር ተሳስቷል እያልን እያየን እንሄዳለን። እንዳስገባሽው እኔ ሊገባኝ አልቻለም። አንቺ ጋር ማለት ነው። ገብቶሻል አይደል? እኔ ህይወትሽን ኑሪ፣ ከልጁ ህይወት ውጪ፣ ራሱን እሱም ይኑር፣ አንቺ ኑሪ እያልኩ ነው። አንቺ ግን ሊገባሽ አልቻለም። በጥፋት ላይ ጥፋት አትደራርቢ። ይቅርታ ከጠየቀ አይደለም በቃ አይደል? እሱ አንቺ ጥፋት አላጠፋሽም ከዚህ በፊት ይቅርታ ብሎ አይደል ያለፈው? አንቺ ለምንድን ነው እንደዛ አልፈሽ ህይወትሽን መኖር ያቃተሽ? አንቺ እሷማ ህይወቷ እየኖረችው ነበረ። ብዙዬ ነይ ተረጋጊ፣ ዝም ብለሽ እንቡር አትበይ። ህይወቷ እየኖረች ነበረ። ህይወቷ መጥታችሁ የምትፈልጉት ነገር የምትፈልጉ መበጥበጥ የምትፈልጉ እናንተ ራሳችሁ ናችሁ። ሩታ በስነ ስርዓት እየኖረች ነው። አብርሽንም ትተው የራሷ ላይፍ ልትጀምር እያሰበች ነው። ግን አንቺና ወንድምሽ ናችሁ። አንቺ ሳይሆን ወንድምሽ ነው በተለይ እየሄደ ነገር እየፈለገ የሆነ ነገር በተፈጠረ ሰዓት ሩታ ናት እንደዚህ ያደረገች ሩታ ናት እያላችሁ ያለሷ መንቀሳቀስ ስለማትችሉ ያለሷ መቆም ስለማትችሉ እሷን ሄዳችሁ የምትፈልጉ እናንተ ናችሁ እንጂ እሷ አይደለችም። ገባሽ? በአሁኑም ቢሆን እናንተ ናችሁ ያላያችሁት ነገር በውሸት ስሟን አጥፍታችሁ በውሸት መስክራችሁ ህግ ድረስ ሄዳችሁ እናንተ ናችሁ እንጂ እሷ እኮ ምንም ያጠፋችሁ ነገር የለም። እናንተ ሳትደርሱባችሁ እሷ አልደረሰችባችሁ። እንደ ትልቅ ሰው አስበሽ ለመፍረድ ሞክሪ። ወንድምሽ ስጋሽ ብቻ ስለሆነ ለስጋሽ መከራከር ተገቢ ነው ብዬ አላስብም። እቲጣልሽ ሆነ እኔ ፈልገዋለሁ። አብርሃም በደም ካዳምሽ አይጠቅመኝም ወይም ደግሞ ይጎዳ የምትይው እኔ ፈልገዋለሁ። አንቺ ጎዳ ሲኔ እንከባከበዋለሁ ነው ገባሽ? በደንብ ነው እንጂ ለሚለው ግን ደግሞ እዛ ጋር ቦታ አይገባውም። ስለዚህ አታችልኝ ሩታ ስለሚገባው ነው የታሰረው። አታስፈታልሽልሽም። አንቺ የጣልሽው አንቺ አልፈልግም ያልሽው ምናምን ሰው የጣለው ነው ለካ ለቃቅመሽ የምትፈልጊው አንቺ ለካ ታውቂያለሽ። ሰው የጣለው እንደመውሰድ ውሸት መሆኑን እያወቅሽ በውሸት እያስገባቸው ቁጭ ብለሽ እያየሽ ነበር አይደል? ይሄ ሳይፈጠር በፊት ማስቆም ትችይ ነበር። እነሱ እስር ቤትን ሳያስገባ በፊት አስገባቸዋለሁ ብሎ ሲናገር እርግጠኛ ነኝ ሰምተሻል። የዛኔ ማስቆም ትችይ ነበር። ላንቺ ግን የመሰለሽ እነሱን እስር ቤት ጥለሽ እንደፈለግሽ አሁን እሱ በውሸት ነው እነሱን ያሳሰራቸው። እነሱ ደግሞ
በውሸት ምስክርና በውሸት እንደከሰሳቸው ነው የከሰሱት። ያ ማለት ደግሞ በጣም ከባድ ነገር ነው። ሰውን ያለ ጥፋቱ መወንጀል ከባድ እንደሆነ ታውቂያለሽ። እና ስለዚህ አሁን በዚህ ልክ መንጨራጨሩ፣ በዚህ ልክ አረካት ማድረጉ፣ በዚህ ልክ ማስመሰሉ ለምን አስፈለገሽ? አታስመስይ። ለአብርሽ የምታስቢለት ቢሆን መጀመሪያ ነበረ ከመደበቅሽ በፊት ነበረ ይሄንን ማሰብ ነበረብሽ። ይሄንን ነገር እንደሚፈጠር በደንብ አውቀሽዋል። አውቀሽም ነው ደግሞ ያረክሽ። ማናቀው ነገር በማያገባን ነገር ነው ከሳችሁ ሌላ ህይወት ውስጥ በማያገባን አትበሉ። በማያገባችሁ አይደለም። ለምን አታስመለከቱም? አይመለከተንም። በማታውቁት ጉዳይ ነው ሄዳችሁ አንቺም ጭምር የመሰከርሽው። ገባሽ? ዛሬ ልጅ መሰከር እኔ ጨመርሽ። እግዚአብሔር ይስጥሽ። አመሰግናለሁ። ለኔ ሲጀመር ተኝተሽ አታድሪ እኮ ቆየሽ። እሱ ችግር የለም። አሁንም ሲጀመር እኔ ሲቀጥል ደግሞ እየተረጋጋችሁ ለማንኛውም እናንተም ተረጋጉ። አደብ ግዙ፣ ተው፣ ልብ ግዙ። ይቅርባችሁ፣ ልብ ግዙ። ልብ ጠፍቷችኋል። ልብ ግዙ አለ። ልብ ባይኖረን እዚህ ጋር እንዴት እንቆማለን? እንዴት እንቀሳቀሳለን? ልብ ቢኖራችሁ የራሳችሁን ህይወት ትኖራላችሁ። ልብ ስላለን ነው ብድር የመለስ ነው። እኔንም ዛሬ ጨመርሽኝ አለች ቡዚ። በመጀመሪያ ደረጃ አንቺን አሁን አይደለም የጨመረችሽ ነበርሽ ብለሻል። አው መግባት አለባቸው ከእናንተ ናችሁ ብለሻል። አሁን ምን አስዋሸሽ? ማለት የዛን ጊዜ እኮ እንኳንም ታሰሩ ብለሽ አንደኛ የዘለልሽ አንቺ ነሽ። ልታስጠፏቱም ትችላላችሁ፣ ከእናንተ ውጭ ማን ይመጣል ብለሽ ተናግረሻል። ለምን ተዋሻለሽ? አሁን እኔንም ጨመርሽ። ለእኔ ያተኝም። አረ የሩታ ስም ብቻ ለማጥፋት አትሩጭ። አንቺ ሴትዮ ተረጋጊ፣ ረጋ በይ። እሺ እንደ እድሜሽ ተረጋጊ። የውሸት መንገድ የትም አያዘልቅሽ። ማለት አንቺ የመሰለሽ አሁን የሆነ ነገር ምን ልበልሽ፣ ጥሩ ነገር እየሰራሽ ያለ እነሱንም ለጥሩ ነገር እየደገፍሻቸው ያለሽ ነው የመሰለሽ። በፍጹም ጥሩ ነገር እየሰሩ አይደለም። ሲጀመር አንቺም ደግሞ በእንደዚህ አይነት እነሱን መደገፍሽ ራሱ ያንቺ ክብር ራሱ ዝቅ ያደርገዋል። ገባሽ? ያንቺ ትልቅነት ራሱ ትንሽ ያደርገዋል። አንቺ አዋቂ ብትሆኚ እነሱ መክረሽ ነበር መመለስ የነበረብሽ እንጂ በዚህ አክል ከነሱ ጋር መከራከር፣ ከነሱ ጋር አፍላፋ መካፈት፣ ይሁን አንዱ ወገን ጮቅኑ አንዱ ወገን መደገፍ ምን የሚሉት ነው? አንቺ እኮ ትልቅ ሰው ነሽ አይደል? አሁን ዳኒና አብርሽ በቃ ትክክል ነገር፣ ዳኒና ሩታ ትክክል ነገር ነው ያደረጉት። ምንም ጥፋት የለባቸው። በቃ የተደረገውን በቃ መጀመሪያ ደረሰባቸው፣ እየነገሩት ደረሰባቸው፣ ዛተባቸው። ከዛ ደግሞ እነሱ ማድረግ ያለባቸው አደረጉ። ኤርሜላ ተብዬዋ ደግሞ ለአብርሽ አረተ ያተስመስል ያባሻል እናቴ ብድሩ የማይመልስ ወንድ አይወረድ ትላለች። ያባሽ ቃቃጫውታ ነው ያዛችሁት። ይኸውልሽ አሁንም ካላቆመ እንዳለቻችሁ ሰብሰብ ብላችሁ ደግሞ አንድ ላይ እንደ ፋሚሊ ተጋባታችሁ አስገቡና እኮ ኖ አሁን መረጃ እስከናገኝ ነው። ነገራችሁ ላይ እኛ ብዙ ጊዜ እንናገራለን እናደርጋለን። ሰው ይሄን ነገር ልናደርገው ስለምንችል ጠንቀቅ ለራሳችሁ ሰሩ ነው። ቢያንስ ለጠያቂነት ምንም ነገር ቫልዩ የለውም። አሁን የምታወሩ ነገር ለኔ ማለት ነው ዝም ብሎ ነገር ወሬ ነው። እሱም ዝም ብሎ አስገባን፣ እኛ ወጣን አይደል? እውነታው ሲጥዮልሽ አንድ ነገር ላስረዳሽ። እሱ ባላ ለኔ ዝም ብሎ ነገር ነው። ዝም ብሎ ነገር ከሆነ እኮ ምን አከራከረሽ? እነሱ ከሄደሽ የማይመስል ነገር አታውሪ። መሸነፍሽን አምነሽ ተቀበይ። አምነሽ ተቀብለሽ እነሱን ለምነሽ እንዳሉሽም ወንድምሽን ብታስፈቺ ነው የሚሻልሽ እንጂ በደንብ ስለመሰለሽ መሰለኝ እነሱ ጋር ሄደሽ የምትከራከሪው አይደል? ስለመሰለሽ ነው እንጂ ዝም ብለሽ አይደለም። መሆን ማለት ስላሳዩሽ ነው ማንነታቸው። በቃ ተናግሮሻል እኮ እነሱ ያወራሉ ይተገብሩልታል እንጂ በምላስ ብቻ የሚቀሩ ልጆች አይደሉም። በተግባር ጭምር የሚያሳዩሽ ናቸው ማለት ነው። ስለዚህ ተይ እንተማመን። እውነት ተደብቃ አትቀርም ትያለሽ። ይባል እኮ እንደዛ እኮ አለሽ። እኛ አስበን ተጨንቀን ነበረ እንደዛ ያደረግነው። ግን ደግሞ አሁን ይሄ ካልተገባሽ ይሄ ነገር ካልተገባሽ አንቺንም የዋህና ዝም ብለው እንትን ስንል ሞኝ አድርጋችሁ እንዳትወስዱ ገባ። በጣም የዋህ በጣም ሞኝ። ኧረ እባክሽ ሂጂ
አትኝም። በጣም የዋና ሞኝ ስለሆናችሁ ነው በማያገባን ነገር ስንትና ስንት ዓመት ልታስፈርዱብን ያሰባችሁት። እኛ ደግሞ ሀቀኛ ስለሆነን ታቅ ጋር ያለ አምላክ ስላለን እውነታውን አወጣው። ከዛ ደግሞ በውሸትና በአሉባልታ ያደረጋችሁት ነገር ብድሩን መልሰን አሳየናችሁ። እሺ ብድር እየተመላለሰ ሩታዬ መችሽ ቅጥል ልርር ድብን እኮ ነው ያረገቻቸው። የምሬ ነው ብላችሁ በቃ ትክክለኛ መልስ ነው እየሰጠቻቸው ያለች። ፈታ እያለች ዘና እያለች ገባችሁ። ያቺ ደግሞ ሽሚት ውስጧ እያረረ ጥርሷ ምትስቅ ነገር ነው። እኔ በጣም ያስቀኝና ዛሬ ፊቷም ልክ አይደለም። የትላንቱ ሳቂ የትላንቱ ፈገግታ የት ሄደ? ኧረ ተይ ሄርሜላ ደስታሽን መልሽ ትያለሽ። ሩታዬ ጀግና ናት፣ ትችልበታለች። ሰው ማናደድ ሰው ማብሸቅ በደንብ ነው የምችልበት። እንግዲህ ዳኒ ተናግሯል። ብድርን የማይመለስ ልጅ አይወለድ ትላለች እናት ያለ። ስለዚህ ብድሩ መልሷል። ምንም ማድረግ አይቻልም። እየመረረሽም ዋጥ አድርጊው ሄርሜላ፣ እየመረረሽም ዋጥ እያረግሽው ኑሪ ማለት ነው እንግዲህ። ስለዚህ በቃ እውነትን ትወልዳለች እንጂ ውሸትን አትወልድም የሚባል አባባል አለ። ለማንኛውም ውድ ቤተሰቦቼ ለነበረን ቆይታ ይሄን ይመስላል። ላይክ ሼር ሰብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁ አስቀምጡልኝ። ስህተትም ካለብኝ ማስተካከል ያለብኝ ነገር ይሄንን አስተካክል ይበሉኝ። እንደዛ ስትሉኝ አበረታታለሁ። ደገፍ እያደረጋችሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።